አሜሪካውያን የፈሩት ነገር የደረሰ ይመስላል። በሶማሊያ የወታደሮቿ አስክሬን በውሾች የተጎተተባት፣ በኢራቅ የወታደሮቿ ሕይወት በየደቂቃው የተቀጠፈባት፣ በአፍጋኒስታን ወታደሮቿና ዲፕሎማቶቿ ዩዚያን ቦልትን በሚያስነቅ ሁኔታ በሩጫ ያፈተለኩባት አሜሪካ ከትላንቷ ሳትማር የተረፉትን ደግሞ በኢራን ተራሮች ልታስቀብር እግረኛ ወታደሮቿን ልታሰማራ ከጅላለች። በአሜሪካውያን ዘንድ እርም ተብሎ የነበረውን እግረኛ ወታደሮቻቸውን ለጦርነት ወደ ሌላ ሰው ሀገር መላክን ነውጠኛው ትራምፕ የሚደፍሩት ይመስላል። ግባቸው ደግሞ የኢራን ንብረት የሆኑትን ከርግ ደሴትን፣ የሆርሙዝ ሰርጥንና የዩራኒየም ክምችት ያለባቸውን እንዲሁም አብሊያ ስፍራዎችን ለመቆጣጠር ነው። በርካታ የፖለቲካ ሊቆች ግን ታሪክ ራሱን ደግሞ አሜሪካ ተዋርዳ ትባረራለች ብለዋል። ወዲህ ደግሞ ከትላንት ምሽት ጀምሮ ሌሊቱን ሙሉ ኢራን እስራኤልን በከፍተኛ መጠን ስትደበድብ አድራለች። እስራኤልን በፊናዋ በፈጸመችው ጥቃት የኢራን አብዮታዊ ዘብ ቃል አቀባይ የሆኑትን አሊ መሐመድ ናይን ገላለች። በኢራን ድንገተኛና ቅስበታዊ ጥቃቶች በሰቀቀን እንቅልፍ አጥተው ማደር ከጀመሩ 21 ቀናት የሞላቸው የባህረ ሰላጤው ሀገራት እባካችሁ ጦርነቱ ይቁም እያሉ ነው። በተለይ የኳታሩ ጠቅላይ ሚኒስቴር ሼህ መሐመድ ቢን አብዱራህማን አልታኒ እኛ የቀጠናው ሀገራት ስንደበደብ የሚጠቀሙት እነማን እንደሆኑ ስለምናውቅ እነዚህ ሀገራት ሕግን የጣሰ ወረራቸውን ማቆም አለባቸው ብለዋል። ባህሬን በበኩሏ ጦርነቱ ከጀመረ አንስቶ በ141 ሚሳኤሎችና በ242 ድሮኖች መጠቃቷን ገልጻለች። በሌላ በኩል ከዛሬ 24 ዓመት በፊት እንደ ግሪጎሮሳውያኑ የዘመን ቀመር በ2002 የእስራኤል ያሁኑ መሪ ቤንያሚን ኔታንያሁ በአሜሪካ ሴኔት ፊት ከኢራቅ አንድ ብለን ጀምረን የቀጠናው ሀገራትን በየተራ መደብደብና መንግስቶቻቸውን መገርሰስ አለብን፣ መደምደሚያችንም ኢራን ትሆናለች ብሎ አቅርቦት የነበረው ዕቅድ አሁን ላይ በመላው ዓለም በስፋት ተሰራጭቶ በርካቶችን ያስደነገጠና በሰፊው መነጋገሪያ የሆነ ጉዳይ ሆኗል። The assumption of regime removal in Iraq and implosion in Iran and implosion in Libya is an assumption. It is not guaranteed. My fellow citizens, at this hour, American and coalition forces are in the early stages of military operations to disarm Iraq, to free its people, and to defend the world from grave danger. ሰላም ጤና ይስጥልን። በመላው ዓለም የምትገኙ ውድ የመሿለኪያ ቤተሰቦች በዛሬው መሰናዷችን 21ኛ ቀኑን ስላስቆጠረውና ተጋግሎ ስለቀጠለው ጦርነት እንዲሁም ከዛ ጋር ተያያዥ የሆኑ ጉዳዮችን እናስቃኛችኋለን። አሜሪካ እስራኤልና ኢራን ለገላጋ ያስቸግረው ጦርነቱም የባሰ እየተጋጋለ ቀናቶች እየገፉ ነው። አሁን ላይ ሁሉም ሲፈራው የነበረው ነገር የደረሰ ይመስላል። ጦርነቱ ወደ አደገኛ ምዕራፍ ሊሻገርም ከጫፍ ደርሷል። ዛሬ ንጋት ላይ አሜሪካ እግረኛ ጦሯን ወደ ኢራን ምድር ልታስገባ እንደምትችል ተጠቁሟል። The Iran war could be entering a new phase, a new and more dangerous phase, one that could lead to yet another endless American war. I'm talking about ground deployments. US troops on Iranian soil. ጦርነቱን ወደ አዲስና አደገኛ ምዕራፍ ያሻግራል የተባለው የአሜሪካ እግረኛ ጦር የኢራን ድንበርን አቋርጦ ወደ ግዛቷ መግባት እውን ከሆነ ነገሮች ከዚህ የባሰ ሊከፉ እንደሚችሉ እየተጠቆመ ነው። ከሶማሊያው ከኢራቁና ከአፍጋኒስታኑ ክስተት በኋላ ማንም የአሜሪካ ፖለቲከኛ የሀገሪቱ እግረኛ ጦር ወደ ሌላ ሀገር ሄዶ እንዲዋጋ አይፈልግም። አሁን ላይ የነገሮች አዝማሚያ ግን አሜሪካ በድጋሚ ያንን ስህተት እንደምትሰራ የሚያመላክቱ ናቸው። ከዋይት ሃውስ አፈትልኮ እንደወጣው መረጃ ከሆነ በሺዎች የሚቆጠሩ የአሜሪካ ወታደሮች ወደ ኢራቅ እንደሚላኩ ታውቋል። ዶናልድ ትራምፕ ይህን ሊያደርጉ የሚችሉት
በሶስት ምክንያቶችም ነው ተብሏል። የመጀመሪያው የሆርሙዝ ሰርጥን ለመቆጣጠር ሲሆን በዚህ ኦፕሬሽንም እግረኛ ጦሩን ጨምሮ የባህር ኃይሉና የአየር ኃይሉ በጥምረት ይሳተፋሉ። ሁለተኛው የከርክ ደሴትን መቆጣጠር ነው። ይህ ደሴት የኢራን 90% የሚሆነው የክሩድ ዘይት የሚመረትበት ደሴት ነው። የአሜሪካ ጦር ከርክ ደሴትን ከተቆጣጠረ የኢራን ኢኮኖሚ ያበቃለታል ተብሏል። ሶስተኛው ደግሞ የኢራንን የዩራኒየም ክምችትና ስምሪትን መቆጣጠር ያለመ ነው። ነገር ግን የኢራን መልክዓ ምድር እንደ ኢራንና ቀሪው የባህረ ሰላጤ ሀገራት ሜዳማ ሳይሆን በተቃራኒው ተራራማና ሸለቋማ መሆኑ ለአሜሪካ እግረኛ ጦር ራሱን የቻለ ፈተና ነው። ሐሳቡንም እንዳያሳካ እንቅፋት ይሆንበታል ተብሏል። አሜሪካ በቅርቡ ወደ መካከለኛው ምስራቅ 2500 የሚጠጉ የባህር ኃይሎችንና የአሜሪካ ትሪፖሊ አምፊቢየስ መርከብን መላኳ ይታወሳል። የአሜሪካ ጦር ሰራዊት ከ4000 በላይ የባህር ኃይል መርከበኞችና መርከቦችን ከኢራን ጋር የሚያደርጉትን ውጊያ ለማጠናከር ሊልኩ በዝግጅት ላይ መሆኑን አራት ስማቸው ያልተጠቀሰ ባለስልጣናት ገልጸዋል። ከአሜሪካ ምዕራብ ዳርቻ እየተሰማራ ያለው ቦክሰር አምፊቢየስ ሬዲ ግሩፕ ኤፍ-35 ተዋጊ ጀቶች፣ ሚሳኤሎችና የአምፊቢየስ ተሽከርካሪዎችን ጨምሮ የመሬት ወራሪዎችን እንደሚያጠቃልል ተገልጿል። ኢራን የእስራኤልን በርካታ ከተሞችና የተለያዩ መሰረተ ተቋማትን ማውደሟን ቀጥላለች። ኢራን እስራኤል ላይ የምትወስደው እርምጃ ሰዓታት በገፉ ቁጥር የባሰ ተጠናክሮና ተጋግሎ እንደቀጠለ የዓይን እማኞች ገልጸዋል። በሌላ በኩል በዛሬው ዕለት ናውሩዝ የተሰኘውን አዲስ ዓመቷን እያከበረች ያለችው ኢራን ከክብረ በዓሏ ጎን ለጎን በዋና ከተማዋ በቴሄራን ዙሪያ 5 ጥቃቶች ተፈጽመውባታል። ከመካከላቸው አንዱ የፓርቺን ወታደራዊ ኮምፕሌክስ መጥቷል። በሌላ በኩል የባህረ ሰላጤው ሀገራት በአንድ ሌሊት በርካታ የሚሳኤልና የድሮን ጥቃትን ካስተናገዱ በኋላ በፍርሃትና በተጠንቀቅ ላይ ሆነዋል። በተለይ በባህረ ሰላጤው የሀገራቱ የኃይል መሰረተ ልማት ላይ ተጨማሪ ጥቃት እንዳይፈጸም ተሰግቷል። የተባበሩት አረብ ኤሚሬትስ የአየር መከላከያ ሰራዊቷ ዛሬ ማለዳ ላይ ለሚሳኤል ስጋት ምላሽ እየሰጠ መሆኑን ገልጻለች። ኩዌት የጠላት ሚሳኤልና የድሮን ጥቃትን እየተጋፈጠች ሲሆን ፍንዳታዎችም በከተሞቿ ተሰምተዋል። የባህሬን የሀገር ውስጥ ሚኒስቴር እንዳስታወቀው ደግሞ የኢራን ሚሳኤሎች በፈጸሙት ጥቃት አንድ መጋዘን ወድሟል። የኩዌት ፔትሮሊየም ኮርፖሬሽን በበኩሉ ሚና አልሐመዲ የነዳጅ ማጣሪያን መዝጋቱን አስታውቋል። ኮርፖሬሽኑ አክሎም ከኩዌት ናሽናል ፔትሮሊየም ኩባንያ ጋር ግንኙነት ያለው ማጣሪያ ፋብሪካ ዛሬ ጠዋት ሰው አልባ አውሮፕላኖችን በመጠቀም በርካታ ጥቃቶች እንደተፈጸሙበትና በአንዳንድ ክፍሎቹ ላይ የእሳት ቃጠሎ እንደደረሰ ገልጿል። ሳውዲ አረቢያም ከአርብ ጀምሮ ከ20 በላይ ሰው አልባ አውሮፕላኖችን ማስተናገዷን ገልጻ በአገሪቷ ምስራቃዊ ግዛት በርካታ ሰው አልባ አውሮፕላኖቿ ወድመዋል። በተፈጠረው አለመረጋጋትና እርግጠኛ ለመሆን የተባበሩት አረብ ኤሚሬትስ የኢድ ሰላት በቤት ውስጥ መስጊዶች ውስጥ ብቻ እንደሚካሄድ አስታውቃለች። በጦርነቱ ዙሪያ የተናገሩት የኳታሩ ጠቅላይ ሚኒስቴር ሼህ መሐመድ ቢን አብዱራህማን አልታኒ በምንም ሁኔታ ጦርነቱ መቆም አለበት ብለዋል። The aggression need to stop immediately because everyone knows who is the big beneficiary of this war and dragging the whole region into this conflict. ይሄ ጦርነት ያለምንም ቅድመ ሁኔታ በአፋጣኝ መቆም አለበት። በዚህ ጦርነት መጀመሪያ ማን እንደተጠቃ፣ በጦርነቱ ማን እየተጠቀመና እያተረፈ እንዳለ ይታወቃል። ጦርነቱ ቀጠናውን ወደ ከባድ ቀውስ እየከተተው ስለሆነ ያለምንም ማማሃኛ መቆም አለበት። የጦርነት የበለጠ እየገፋ ሲሄድ የአሜሪካና የእስራኤል ግንኙነት የበለጠ ሊሻክር እንደሚችል ተጠቁሟል። አሁን ላይ በእስራኤል ብቻ ሳይሆን በአሜሪካውያን ዘንድም አሜሪካ ሙሉ ለሙሉ ወደዚህ ጦርነት ገብታለች የሚል አቋም አለ። በተለይ ደግሞ ዶናልድ ትራምፕ በእስራኤል ተታለው ወይም በሆነ ነገር ተገደው ወደ ጦርነቱ ገብተዋል የሚለው ሐሳብ
ሚዛን የደፋ ሆኗል። የአሜሪካ ብሔራዊ ጸረ መረጃ ማዕከል የቀድሞ ዳይሬክተር የነበረው ጆን ኬትም እስራኤል በጦርነቱ አሜሪካንን አሳስታለች፣ ትራምፕ በጤናቸው ይህን አያደርጉም ብሏል። And then I think as the Israelis got more and more nervous that President Trump may strike a deal again, he was deploying more diplomats. From my vantage point, the Israelis just decided to really force our hand and say, we're going to go do this, and you know what's going to happen next, you're going to be attacked. ጥቃቱ እንዲፈጸም ስትል እስራኤል እንቅልፋታ ነበር የከረመችው። ምክንያቱም ትራምፕ ከኢራን ጋር ስምምነት ላይ ከደረሰ የነሱ የጦርነት ፍላጎት አይሳካም፣ ብቻቸውን ደግሞ መዋጋት አይችሉም። እናም እነሱ አሜሪካ ወደ ጦርነቱ እንድትገባ ሳያስገድዷት አልቀረም። ትራምፕም ወይ ተታለዋል አሊያም አንዳች የተገደዱበት ምክንያት አለ እንጂ በጤናቸው ይሄንን አያደርጉም። ውድ የመሿለኪያ ቤተሰቦች ይህን ዘገባ እዚህ ድረስ ከተከታተላችሁት ቻናሉ የበለጠ እንዲያድግ አንድ ጊዜ ሰብስክራይብ እንድታደርጉ አስታውሰን ተረካችንን እንቀጥል። ከዛሬ 25 ዓመታት በፊት በግሪጎሮሳውያኑ የዘመን ቀመር በ2002 የአሁኑ የእስራኤል ጠቅላይ ሚኒስቴር ቤንያሚን ኔታንያሁ አሁን አቅደንና እናንተ ከፊት ሆናችሁ በጋራ የአረብ ሀገራት ላይ መዝመት አለብን፣ መጀመሪያ ላይ የሳዳሟን ኢራቅን እንገረስሳለን፣ ከዛ አፍጋኒስታን፣ ሶሪያ፣ ሊቢያ እያልን መጨረሻችንን በኢራን እናደርጋለን፣ ኢራን የዋዛ ሀገር ስላልሆነች ልትፈትነን ትችላለች ብለው የተናገሩት ንግግር በበርካቶች ዘንድ እየተዘዋወረ ነው። እኛ የዚህ ፕሮግራም አዘጋጆች ደግሞ የዛሬ 2 ዓመት ገደማ ይህንን ነገር ማቅረባችን ይታወሳል። አሁን ላይ ታዲያ የኔታንያሁ ንግግር በመላው ዓለም መሰራጨቱን ተከትሎ የአሁኑ ጦርነት የተጀመረው ኢራን ስላጠፋች ወይም ጸበኛና አሸባሪ ሀገር ስለሆነች ሳይሆን ከበርካታ ዓመታት በፊትም የታቀደበት እንደሆነ ያረጋገጠ ሆኗል። በተለይ ደግሞ እነሱ ያወደሟቸው ሀገራት ማለትም እነ የመን፣ አፍጋኒስታን፣ ኢራቅ፣ ሶሪያና ሊቢያ እነሱ መንግስቶቻቸውን ከገረሰሱና መሰረተ ልማቶቻቸውን ካወደሙ በኋላ ተመልሰው እንደ ሀገር መቋቋም አለመቻላቸው ኢራናውያኑን ዛሬ ላይ ያነቃ ጉዳይ ሆኗል። የኢራን መንግስትም ለበርካታ ዓመታት ብልሃት በታከለበት መንገድ ሲዘጋጅ እንደነበር አሁን ላይ የወሰደው ያለው የጥቃት ዘመቻ የሚያረጋግጥ ነው። If you take out Saddam's regime, I guarantee you that it will have enormous positive reverberations on the region. And I think that people sitting right next door in Iran, young people, and many others will say, the time of such regimes, of such despots, is gone. መጀመሪያ ሳዳምን ከገረሰስን እርግጠኛ ሆኜ የምነግራችሁ በቀጠናው ላይ ትልቅ ለውጥ ይፈጠራል። ከኛ ጥቅም አንጻር ይህ የሚፈጠረው ለውጥ በጎ ለውጥ ነው። ያንን ስናደርግ ከነሱ ጎን ያሉት ኢራናውያንን በመንግስታቸው ላይ እምነት ማሳጣትና በተለይ ወጣቶች የአርበኝነት መንፈስ ያላቸው መንግስታት ዘመን እያበቃ ነው ብለው እንዲያስቡ ያደርጋል። ያ ደግሞ ለኛ ትልቅ ጥቅም አለው። የኢራቅን ከጨረስን በኋላ ወደ ሌሎቹ ተራ በተራ መጓዝ ነው። ሳውዲ አረቢያ በበኩሏ የነዳጅ ዘይት አቅርቦቱ መቆራረጡ ከቀጠለ ዋጋው ከ$180 በላይ ሊጨምር እንደሚችል ገልጻለች። የሳውዲ አረቢያ ባለስልጣናት በሆርሙዝ ባህር ዳርቻ እስከ ኤፕሪል መጨረሻ ድረስ የነዳጅ ዘይት ዋጋ ወደ $180 ሊያሻቅብ እንደሚችልና ይህም ከባድ መስቀልቅልን በሀገራት ላይ እንደሚፈጥር ገልጸዋል። በሪያድ የኪንግ ፋይሳል የምርምርና የእስላማዊ ጥናት ማዕከል የሳውዲ አረቢያ የውጭ ጉዳይ ፖሊሲ ኤክስፐርት ኡመር ከሪም ለአልጀዚራ እንደተናገሩት በጦርነቱ ሂደት ላይ በመመስረት በበርሜል ቢያንስ $150 ሊገመት ይችላል ብለው ያምናሉ። እነዚህ የቀይ ባህር ተርሚናሎች ከተጠቁ በቀይ ባህር ውስጥ ምንም አይነት እንቅፋት ካለ ከ$150 በላይ የሆነ ነገር ሊያጋጥም ይችላል ብለዋል። በአሁኑ ጊዜ በአውሮፓና በእስያ መካከል ያለው ብቸኛው ግንኙነት ይህ መስመር ነው ብለዋል። ሳውዲ አረቢያ ነዳጅ ዘይትን ወደ ውጭ መላክ የቻለችው ከባህረ ሰላጤው 1000 ኪሎ ሜትር ርቀት ላይ በምትገኘው በቀይ ባህሯ ያምቡ ወደብ ላይ መገልገያዎች ስላሏት ነው።
ተንታኞች ግን በባህረ ሰላጤው በኩል ያለው የኃይል ማመንጫዎች በኢራንና በእስራኤል ጥቃት ስለደረሰባቸው ወደቡም ኢላማ ሊሆን ይችላል ብለው መፍራት እንደጀመሩ ገልጸዋል። በሌላ በኩል በኳታር በዓለም ትልቁ የተፈጥሮ ጋዝ ኤክስፖርት ፋብሪካ ራስ ላፋን ትላንትና በኢራን ከተጠቃ በኋላ ረጅም የጥገና ጊዜ ሊጠብቀው ይችላል ሲሉ በፓሪስ የዓለም አቀፍ ኢነርጂ ፖሊሲ ማዕከል ኃላፊ ሃኒ ሶፌ ኮርቤው ተናግረዋል። የጉዳቱ ተጽዕኖን እስካሁን አናቅም፣ በሌሎች የናቹራል ጋዝ ተቋማት ቀደም ሲል በተከሰቱት ክስተቶች ላይ በመመስረት ግን ይህንን ተቋም ለመጠገን ወራቶች ሊወስድ ይችላል ብለዋል። This is very significant because we have about 20% of the world global LNG flows which are going through the Strait of Hormuz. አሁን በእስያ ብቻ ሳይሆን በአውሮፓም ያለው የኃይል አቅርቦት ላይ ትልቅ መስተጓጎልን ፈጥሯል። በተለይም ደግሞ የመካከለኛው ምስራቅ ሀገራት ውስጥ የነዳጅ ተቋማትም እየተመቱ በመሆናቸው ጉዳቱ ከባድ ነው። በተለይ የኳታሩ ራስ ላፋን ከፍተኛ ውድመት ደርሶበታል። ይህን ፋብሪካ መልሶ ወደ ሥራ ለማስገባት በርካታ ወራትን መውሰዱ አይቀሬ ነው። ይህ በእንዲህ እንዳለ በጦርነቱ ሳቢያ ቻይና ለውጭ ገበያ የምታቀርበውን ማዳበሪያ መገደቧ ዓለም ላይ ያለው አቅርቦት ላይ እጥረት ሊፈጥር ይችላል ተብሏል። ቻይና የአገር ውስጥ ገበያዋን ለመጠበቅ ማዳበሪያ መላክን እየቀነሰች መሆኑን የኢንዱስትሪ ምንጮች ተናግረዋል። አሜሪካና እስራኤል በኢራን ላይ በፈጸሙት ጥቃት ሳቢያ በተፈጠረው ውጥረት ቻይና የዓለም ገበያዎች ላይ ተጨማሪ ጫናን እያሳደረች ነው። በመጋቢት ወር አጋማሽ ላይ ቤጂንግ የናይትሮጅን ፖታሲየም ማዳበሪያ ቅልቅልና የተወሰኑ የፎስፌት ዝርያዎችን ወደ ውጭ መላክ ከልክላ እንደነበር ሮይተርስ ገልጿል። አሁን ካለው እገዳዎችና የዩሪያ ኤክስፖርት ኮታዎች ጋር በጣት የሚቆጠሩ ማዳበሪያዎች በተለይም አሚኖኒየም ሰልፌት ነው ከቻይና ወደ ውጭ እየተላከ ያለው። ይህ ማለት ባለፈው ዓመት ቻይና ወደ ውጭ ከላከችው ከግማሽ እስከ 3/4 የሚሆነው አሁን ተገድቧል። እስከ 40 ሚሊዮን ሜትሪክ ቶን ሊሆን እንደሚችልም ተገምቷል። ቻይና ባለፈው ዓመት ዋጋቸው ከ13 ቢሊዮን ዶላር በላይ የሆነ ማዳበሪያን በማጓጓዝ ከዓለም ትልቁ ላኪ ነበረች። አሁን ላይ ታዲያ በጦርነቱ ሳቢያ በሆርሙዝ ባህር ዳርቻ የሚጓጓዙ ማዳበሪያዎች ጉዟቸው ስለቆመ የቻይና እገዳም ሊቀጥል ይችላል ተብሎ ተጠብቋል። ውድ የቻናላችን ቤተሰቦች ለዛሬ ያሰናዳንላችሁ ይህን ይመስል ነበር። እስከ ዝግጅታችን ፍጻሜ አብራችሁ ስለነበራችሁ ከልብ እናመሰግናለን። በቀጣይ ቢሰሩ የምትሏቸውን ርዕሰ ጉዳዮች ብትጠቁሙን ደስ ብሎን እንቀበላለን። ቻናላችንን ሰብስክራይብ ማድረግ፣ የደወል ምልክቱን መጫንና ላይክ ማድረግ አትዘንጉ እያልን ለዛሬ በዚሁ ተሰናበትን። መልካም ጊዜ።